በቅድሚያ አሰላሙ አለይኩም ረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለ አልሐምዱሊላህ። ከምር ወላሂ አሞኝ ነበር በጣም ማለት ነው። ለምን እንደሆነ ታውቃላችሁ? እኔ ብዙ ጊዜ ስጨናነቅ ያመኛል ማለት ነው። ግን የትናንትናው ህመም ደግሞ የተለየ ነው። ለምን በእነ ሀይሚና በምነ ብሩኬ ምናምን ያለው ነገር በጣም ተረብሼ ነበር፣ እንደ እውነት ሳወራችሁ ማለት ነው ወላሂ። እና ከዛ ምን ተፈጠረ መሰላችሁ? አጋጣሚ በቃ ልቤን እፍን ያደርገኛል። ልቤን እፍን ያደርገኛል። ምንድነው ምናምን ብዬ ህክምና ሄድኩ፣ መተንፈስ ያቅተኝ ማለት ነው። ሲሄድ ወዲያው ቀጥታ አስገቡኝ። እዚህ ካናዳ ደግሞ በጣም ሀሪፍ ነው ሁሉ ነገር ማለት ነው። እና ሂጄ አልሐምዱሊላህ ታከምኩ። ለምን ከጄ ጋር ምናምን እንደዚህ እንትን የነበረው ደም ወስደው ምናምን ነው የሆነ እንትንም ማለት ደረቴን እንዲከፍትልኝ አድርገው ነው። ባይዘወይ ይገላል በሽታ ማለት ነው። እና አልሐምዱሊላህ ያን ሁሉ አልፏል። ግን ፕሊስ ለብሩኬና ለሀይሚ አድርሱልኝ። ከምሬ ነው የምነግራችሁ። የነሱ ትዳር መፋታት፣ ትዳር መበጥበጥ፣ ትዳር እንደዚህ ማድረግ፣ በትዳራቸው እንደዚህ ማድረግ እኛንም ሰላማችን እንደነሳን ማለት ነው። እና ፕሊስ ታረቁ። በዚሁ አጋጣሚ ልንገራችሁ፣ ህዩ ብዙ እኔ መረጃ ስላለኝ ነው የህዩ መረጃ ማለት ነው። አስፈላጊ ከሆነ አወጣላታለሁ። ግን ከቻልሽ ከነሱ ህይወት ብትወጪ የራስሽን ህይወት ብትኖሪ ደስ ይለኛል። ለምን እሰቡት፣ እኔ በዚህ ደረጃ ተጨናንቄ ለዚህ ደረጃ ከበቃው የጉዳዩዋ ባለቤት ሀይሚና ብሩኬ በምን ያክል እንደሚረበሹ አንደርስታንድ አድርጌያለሁ ወላሂ። ገባችሁ? እኔ እዚህ በምሰማው ነው የተጨነኩት። እንደዚህ ልታስደበድበው ምናምን ሲሉ በቀደም በጣም ደንግጬ ነበር። ገባችሁ? ለዛ ነው። እና ለማንኛውም በቃ ሀይሚና ብሩኬ መታረቅ አለባቸው። እንደዚህም ከአንድ ላይ መሆን አለባቸው። ማንም ሰው እየመጣ ልጁ የኔ ነው ልጁ ያንተ ነው እያለ ማንንም የማንንም ህይወት መረበሽ አለበት ብዬ እኔ አላምንም። ስለዚህ ህዩ የምትባለው ልጅ ፕሊስ አስወጡልን፣ በጉልበታችሁ አምላክ ህዩ የምትባለውን አስወጧት ከህይወታቸው። እኔ ሩቁኝ እንደዚህ ማለት በእኔ ህይወት ቢሆንስ ብዬ የተረበሽኩ የጉዳዩዋ ባለቤት ሀይሚ ምን እንደምትሆን እሰቡ። ገባችሁ? እና ሀይሚና ብሩኬ መለያየት የለባችሁም። ሁላችሁም በጸሎት በዱዓ አትርሷቸው። ለምን አንዳንድ ሰዎች ምስቁ የምታሾፉ ሰዎች አላችሁ። እስኪ አንዳንዴ እኔ በሀይሚ ቦታ ብሆንስ፣ እኔ በብሩኬ ቦታ ብሆንስ፣ እናንተ ሳታደርጉ ሳታረጉ ልጅህ ያንተ ነው ልጅሽ ያንቺ ነው ተብሎ አንድ ሰው ቢመጣባችሁ ምን ያክል እንደሚሰማችሁ ሰቡት። እና እኔ በእነሱ ቦታ ሁኜ ነው ራሴን የሳልኩት። በሀይሚ ቦታ ሁኜ ሪል ላይፌ ላይ ቢመጣ ብዬ ያሰብኩት ነገር በጣም እንድረበሽ ያደረገኝ ስለተረበሽኩም ነው እንደዚህ አይነት ነገር የተፈጠረው ማለት ነው። እና ፕሊስ ሀይሚና ብሩኬ ከአንድ ላይ ሆኑ። እናንተ እንድትጣሉ እንድትሉ አንፈልግም። ከቻላችሁ ግን ሼር አድርጋችሁ ለነሱ አድርሱልኝ። እየቀለድኩ አይደለም፣ ስሬስ ወላሂ። ምክንያቱም በሪል ላይፋችሁን የነሱን የሚሰሩትን ነገር ሪል ላይፋችን ላይ ስናመጣው እንዴት ብላችሁ እንደሚረብሽ ማወቅ ትችላላችሁ ብዬ ነው ማስበው። እና ትናንትና እኔ ህይወቴን አጥቼ ነበር። ውድ ህይወቴን የ7 ወር ልጅ ጥዬ ሂጄ ነበር። ሞት ለማንም አይቀርም፣ እንሞታለን። ሞት ሀቅ ነው፣ ሞት ፈርድ ነው። ገባችሁ? ማንኛውም እዚህ ዱንያ ላይ እያለን ማንሞት የለም። ግን ምን አለ መሰላችሁ፣ እንደዚህ ደግሞ በቃ የሆነ ህይወታችሁ ተምስቅልቅልቅል ብሎ ደግሞ እናንተ ስንት ዋጋ ከፍላችሁ ስንት ነገር አድርጋችሁ ያፈራችሁን ቤት ያፈራችሁትን ትዳር እንደዚህ ማንም መንገደኛ መጥቶ ሊያፈርሰው ወዲያ ወዲህ ሲል ያበሳጫል ማለት ነው። እና መንገደኛ ማለት ህዩ ናት፣ መንገደኛ ናት። ምክንያቱም መንገደኛ ባትሆን መታ የሰው ትዳር፣ የሰው ኑሮ፣ የሰው ላይፍ አትረብሽም ነበር ማለት ነው። እና ህዩ በጉልበትሽ አምላክ ከህይወታቸው ውጪ። ምክንያቱም እኛ ባንቺ ጉዳይ ጨጓራችን ተቃጠለ፣ ልባችን ደከመ። ስለዚህ በጉልበትሽ አምላክ ውጭ፣ በጉልበትሽ አምላክ። እኔ እንዲያውም ትናንትና ቪዲዮ ነገሩ ማውራት አልችልም ነበር። ትናንት እንድታዩት ብዬ ነው ቪዲዮ ዝም እየለቀኩላችሁ። ለምን ማውራት ስለማልችል መተንፈሻዬ ስለተዘጋ። መተንፈሻ ቱቦ ሲዘጋ ለካ ያጀማ ወላሂ በጣም ከባድ ነው። እኔ ትናንትና ከሞት ነው የተመለስኩትና ፕሊስ በሰው ህይወት እየገባችሁ ግን የምትበጠብጡ ፕሊስ ውጡ፣ አድርሱልኝ።